ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ። የዕለተ እሁድ የጠዋት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን መልካም ሳምንት እንዲሆን እንመኛለን። የጠዋቱ ፕሮግራማችንም ጀምሯል። የቴክኒክ ባለሙያችን ሻሮን ለርነር ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና እዛም የጋዜጦቻም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል። ሰጠኝ ዘመነ ሸቧቶ እንደምን አደርክ? መልካም ሳምንት ይሆንልን። አርዕስተ ዜና። በቴል አቪቭ ሀቢማ አደባባይ ትናንት ምሽት በተካሄደ የድጋፍ ሰልፍ ላይ 6 የቀኝ ክንፍ ታጋዮች ስነ ስርዓትን በማደፍረስ ተጠርጥረው በፖሊስ ቁጥጥር ስር ዋሉ። በደቡብ ክልል ወንጀል በዝቷል። በታሪቢን ከተማ ተጠርጣሪዎችም በቁጥጥር ስር በዋሉበት ወቅት ፖሊስ አደጋ ላይ ከጣሉት ተጠርጣሪዎች መካከል አንዱን በጥይት ተኩስ ገደሉት። በአረብ እስራኤላውያን ማህበረሰብ ግጭትና ግድያው እንደቀጠለ ነው። የአሜሪካ መከላከያ ኃይል በልዩ ዘመቻም በቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር አዋለው። የኢራን አያቶላም አገዛዝ በመቃወም ህዝብ የሚያካሄደው የተቃውሞ ሰልፍ አጠናክሮ እንደቀጠለ ነው። ከትናንት በስቲያ በስዊዘርላንድ በተከሰተ የእሳት ቃጠሎ 40 ሰዎች ሕይወታቸውን አጡ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ትናንት ምሽት ፖሊስ የፍትህ ሚኒስተር ያሪቭ ሌቪን በፍትህ ስርዓቱ ላይ የተደረጉ ለውጦችን አስመልክተው ንግግር ካደረጉ 3 ዓመታት አስመለከተ በቴል አቪቭ አደባባይ በተካሄደ የድጋፍ ሰልፍ ላይ 6 የቀኝ ክንፍ ታጋዮች ስነ ስርዓትን በማፍረስ ተጠርጥረው በቁጥጥር ስር ውለዋል። የግብረ ስዶማውያን ባንዲራ ለማቃት በመሞከር የተጠረጠረም የቤኒ ብራክም የ16 ዓመት ታዳጊ ልጅ በቁጥጥር ስር ውሏል። በሰልፍ ላይ የቀድሞው የጠቅላይ ፍርድ ቤት ፕሬዝዳንት የነበሩት ዳኛም አሃሮን ባራክ በጡሩታ ላይ ያደረጉት ንግግር ታይቷል ሲል ቃል አቀባያችን ዮኤል ዘግቧል። ታቸው እንዳሉት የኛ አገዛዝ የአንድ የፖለቲካ ባለስልጣን ህግ ነው በትክክል በአንድ ሰው የሚቆጣጠረው። ያ ሰው መንግስትን ይቆጣጠራል፣ እንደ ክነሴትን ይቆጣጠራል። ይህ ጠቅላይ ሚኒስትር ብቻ ነው በማለት ንግግር አድርገዋል። በደቡብ ክልል ወንጀል በዝቷል። ታሪቢን ከተማ ተጠርጣሪዎች በቁጥጥር ስር በዋሉበት ወቅት ፖሊስ አደጋ ላይ ከጣሉት ተጠርጣሪ አንድ በተተኮሰበት ጥይት ተገሏል። ተጠርጣሪዎችም በቅርብ ቀናት በደቡብ በሚገኙ ከተሞችም በደረሰ ውድመትና ቃጠሎ ሳይሳተፉ እንዳልቀሩ ፖሊስ ተናግሯል። የብሔራዊ ደህንነት ሚኒስተር ኢታማር ቤን ግቪር እንዳሉት በታሪቢን ውስጥ የተንቀሳቀሱ ተዋጊዎች የደህንነት ጥበቃ ኃይሎችም ይደግፋሉ። የፖሊስ መኮንኖቻችንና ታጋዮቻችን አደጋ ላይ የሚጥል ማንኛውም አካል መደምሰስ አለበት። ይህ ደግሞ ጥሩ ነው ሲሉ ሚኒስተር ቤን ግቪር ተናግረዋል። በአረብ እስራኤላውያን ማህበረሰብ ግጭትና ግድያም እንደቀጠለ ነው። በሰሜኑ ለሀገር አራባ አንድ የ27 ዓመት ወጣት በጥይት ተመትቶ በጠና ሁኔታ ቆሰለም። የማጌን ዳቪድ አዶም ሐኪሞች ቲቤሪያ ከተማ ወደሚገኘው ፖሪያ ሆስፒታል ወስደውታል። ፖሊስ ምርመራውን ከፍቷል። የግጭቱ ምክንያት ምን እንደሆነ ለጊዜው አልታወቀም። ከትናንት በስቲያ በስዊዘርላንድ በተከሰተ ከባድ የእሳት ቃጠሎ 40 ሰዎች ሕይወታቸውን አጡ። በስዊዘርላንድ የተከሰተ የእሳት አደጋ የጠፋችም እስራኤላዊት የ15 ዓመት ታዳጊ ልጅ ሻርሎት ፔኒ ሪብካም ኒዳም ትባላለች። የእንግሊዝና የፈረንሳይ ፓስፖርት አላት። ከትናንት በስቲያ በስዊዘርላንድ በደረሰ ከባድ እሳት ቃጠሎም አደጋ ቢያንስ 40 ሰዎች ሕይወታቸውን አጥተዋል። ከሟቾቹ መካከል በስዊዘርላንድ የሚኖሩ 2 ይሁዲዎች ታዳጊ ወጣት ሴቶች ናቸው።
የአሜሪካ መከላከያ ኃይል የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር አዋሉት። ከካሪቢያን ተነስቶ የነበረ ፕሬዝዳንት ማዱሮን የጫነ አውሮፕላን ሌሊቱን በኒውዮርክ ከተማ አካባቢ አርፏል። ቃል አቀባያችን ራም ብራንድስ እንደዘገበው ማዱሮ በፍርድ ቤት ችሎት እስኪታይ ድረስ በእስር ላይ እንደሚቆይ ተናግሯል። ፕሬዝዳንት ትራምፕ ማዱሮ ወደ ኒውዮርክ እስር ቤት ሲወስዱ የሚያሳይ አጭር ቪዲዮ ትናንት ምሽት አጋርተዋል። በአልጀዚራ የወጣው ዘገባ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በሚቀጥለው ሰኞ አሜሪካ በቬኔዙዌላ በወሰደችው እርምጃ ላይ አስቸኳይ ስብሰባ ያደርጋል ተብሎ ይጠበቃል። ጠቅላይ ሚኒስትር ናታንያሁ ትናንት ምሽት በኤክስ መረብ ላይ በእንግሊዝኛ መልእክታቸውን ለፕሬዝዳንት ትራምፕ በቬኔዙዌላ ላደረጉት እርምጃም ለነጻነትና ለፍትህ ላሳዩት ደፋርና ታሪካዊ አመራር የእንኳን ደስ አለዎት መልእክት አስተላልፈውለታል። ናታንያሁ ለቆራጥነት እና ለጀግኖች ወታደሮቹ አስደናቂ ተግባር ሰላም እላለሁ ሲሉም ጽፈዋል። ቬኔዙዌላ በሰሜን ደቡብ አሜሪካ በካሪቢያን የባህር ጠረፍ የምትገኝ ስትሆን በምዕራብ ኮሎምቢያም ከብራዚል ወደ ደቡብና በምስራቅ ከጉያና ጋር ትዋሰናለች። ዋና ከተማዋ ካራካስ። የኢራኑ አያቶላ አገዛዝ በመቃወም ህዝቡ የሚያካሂደውን የተቃውሞ ሰልፍ አጠናክሮ እንደቀጠለ ነው። በተለያዩ የኢራን ከተሞች ተቃውሞ ቀጥሏል። ቃል አቀባያችን ኡመር ሻህር እንደዘገበው በዋና ከተማዋ ቴህራን ናርማክ ሰፈር እስራኤል ከሷ ጋር በነበረችበት ጦርነት ባለፈው በሰኔ ወር ላይ ካጠቃቻቸው አካባቢ አንዱ በሆነ በመቶ የሚቆጠሩ ወጣቶች ሞት ለኢራኑ አምባገነን አስተዳደር ሲሉ መፈክር ሲያሰሙ ተደምጠዋል። በተለያዩ አካባቢዎች በሚካሄዱ ሰልፎችም የተወሰኑ የሀገሪቱ ዜጎች ተገለዋል። የአየር ጸባይ ሁኔታ ትንበያ እስከ ሮብ የሙቀቱ መጠን ደረጃ በደረጃ ይጨምራል። ያለ ወትሮው ሙቀቱ ከፍተኛ ይሆናል። በሳምንቱ መጀመሪያ ከባድ ንፋስ ይከሰታል። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 15፣ ቴልአቪቭና አካባቢዋ 20፣ ሃይፋና አካባቢዋ 16፣ ቤርሼባ ከተማና አካባቢዋ 19፣ በኢላት ከተማና አካባቢዋ 29 ዲግሪ ሴንቲግሬድ ይሆናል። የእስከዚሁ ነው ዜናው። ሰጠኝ ኢሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው ርዕሰ ጉዳዮች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች በአጭሩ እናቀርባለን። የኢትዮ ታህሮኖት፣ ማዕሪብ፣ እስራኤል ሀዮምና ሀሬጽ ጋዜጦች በዛሬው ዘገባቸው ትኩረት ያደረጉት የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸውን ትላንት በአሜሪካ ልዩ ኃይል በቁጥጥር ስር ውለው ወደ ዋሽንግተን ለፍርድ መወሰዳቸውን ነው። አሜሪካ የቬኔዙዌላውን ፕሬዝዳንት ትፈልጋቸው የነበረው አደንዛዥ ዕፅ ከሚያዘዋውሩ አካላት ጋር ግንኙነት አላቸው፣ ብዙ አደንዛዥ ዕፅም ከቬኔዙዌላ ወደ አሜሪካ እንዲገባ አድርገዋል በሚል ምክንያት ነው። የኢትዮ ታህሮኖት ጋዜጣ ፕሬዝዳንት ትራምፕ ለሀገራቸው ጦር በሰጡት ትዕዛዝ መሰረት ዴልታ የተባለው ልዩ ኃይል ተዋጊዎች የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር አዋሏቸው። ጉዳዩ ሁለት አይነት ይዘት ያለው ይመስላል። አንደኛው ወንጀልን መከላከል ሲሆን፣ ሌላኛው ደግሞ የቬኔዙዌላን ነዳጅ ፍለጋ ሊሆን ይችላል በማለት ጋዜጣው ሰፊ ዘገባ አቅርቧል። ሀገሪቱ የነዳጅ ምርትን ለዓለም በማቅረብ የምትታወቅ መሆኑ ተጨምሮ ተገልጿል። ትላንት ከታዩ የሁለቱ ፕሬዝዳንቶች ክስተቶች መካከል አንዱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬኔዙዌላውን አቻቸውን በቁጥጥር ስር እንዲውሉ በማድረጋቸው በአሸናፊነት ስሜት ሲኩራሩ፣ በአሜሪካ ልዩ ኃይል ቁጥጥር ስር የዋሉት የቬኔዙዌላው ፕሬዝዳንት ደግሞ በተሸናፊነት ተሸማቀው ታይተዋል። ማዱሮን ለመያዝ የአሜሪካ የስለላ ድርጅት ሲአይኤ አስቀድሞ መረጃዎችን አሰባስቦ የአየር ኃይሉ እርምጃ እንዲወስድ ካደረገ በኋላ በቁጥጥር ስር አውሏቸዋል። አሜሪካ ለዚህ ምክንያት ያደረገችው ዋነኛው ምክንያት አደንዛዥ ዕፅ ወደ አሜሪካ እንዲገባ ያደርጋሉ በሚል ቢሆንም ሌላኛው ምክንያት ግን የሀገሪቱን የቬኔዙዌላ ነዳጅ ምርት ለመቆጣጠር ሊሆን ይችላል በማለት ጋዜጣው ዘግቧል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ አቻቸው ኒኮላስ ማዱሮ በቁጥጥር ስር ከዋሉ በኋላ ባሰሙት ንግግር ማዱሮን እና ባለቤታቸውን በቁጥጥር ስር አውለናቸዋል፣ በአሜሪካም ለፍርድ ይቀርባሉ፣ ሀገሪቱ እስክትረጋጋ ድረስም ላልተወሰነ ጊዜ እኛ እናስተዳድራታለን ብለዋል። የማዕሪብ ጋዜጣም በተመሳሳይ ሁኔታ ትኩረት ሰጥቶ የዘገበው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር መዋላቸውና በዋሽንግተን በሁለት ወንጀሎች ለፍርድ የሚቀርቡ መሆኑን ነው። አንደኛው እና የመጀመሪያው አደንዛዥ ዕፅ ወደ አሜሪካ እንዲገባ አድርገዋል፣ ከተለያዩ አካላት ጋር ግንኙነት አላቸው በሚል ሲሆን፣ ሁለተኛው ደግሞ በሽብር ጥቃት ወንጀል መሆኑን ማዕሪብ በሰፊው ዘግቦ ለአንባቢያን አቅርቧል። የሐሬጽና የእስራኤል አየም ጋዜጦችም በተመሳሳይ ሁኔታ አሜሪካ የቬንዙዌላውን ፕሬዝዳንትና ባለቤታቸውን በቁጥጥር ስር መዋሏን ሰፊ ቦታ ሰጥተው ዘግበውታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሁን በፍሎሪዳ ለጋዜጠኞች በሰጡት መግለጫ ፕሬዝዳንት ዶናልድ ትራምፕ የተናገሩትንና የገቡትን ቃል የሚጠብቁ መሪ መሆናቸውን በማንቆላጰስ የፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋል ምክንያት ዘርዝረዋል። የአሜሪካው ውጭ ጉዳይ ሚኒስትር በመግለጫቸው እንዳስገነዘቡት ኒኮላስ ማዱሮ በ2020 ዓ.ም በአሜሪካ ክስ እንደተመሰረተባቸውና ግለሰቡ የቬንዙዌላ ሕጋዊ ፕሬዝዳንት አይደሉም፣ በአውሮፓ ሕብረትና በበርካታ የዓለም ሀገራትም እውቅና የላቸውም በማለት አጣጥለዋል። ማዱሮ እንዲህ አይነት አፈንታ እንዳይገጥማቸው ብዙ ታግሰናል፣ በትዕግስትም ብዙ ሁኔታ ለምነናቸዋል፣ ብዙ እድሎችና አማራጮችም ቀርቦላቸው አልተቀበሉም። ሆኖም ማዱሮ የቀረበላቸውን ድር ከመጠቀም ይልቅ እንደ ዱር እንስሳ አይነት ባህሪ በማሳየት ጨዋታን መርጠው መጥፎ እጣ ፈንታ ተከስቶባቸዋል ብለዋል። የኖቤል የሰላም ሽልማት አሸናፊና የቬንዙዌላ ተቃዋሚ መሪ የሆኑት ማሪያ ኮሪና ማቻዶ አሜሪካ በቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ላይ የወሰደችውን እርምጃና ወታደራዊ ጣልቃ ገብነት አድንቀዋል። በአሜሪካ እርምጃም የቬንዙዌላ የወደፊት የነጻነት መውጫ ጊዜ ደርሷል በማለት መናገራቸው ተዘግቧል። የአሜሪካን ድርጊት የተቃወሙ አካላትም አሉ። የሩሲያ ውጭ ጉዳይ ሚኒስትር የአሜሪካን እርምጃ በጥብቅ ከተቃወመ በኋላ አሜሪካ የወሰደችውን እርምጃ እንደገና እንድታጤንበት እንጠይቃለን ብሏል። የሩሲያ ውጭ ጉዳይ ሚኒስትር በህጋዊ የተመረጡትን የአንዲት ሉዓላዊት ሀገር ፕሬዝዳንትና ባለቤታቸውን በቁጥጥር ስር መዋል ተገቢነት የሌለውና ህገወጥ አካሄድ ነው፣ በአስቸኳይም አሜሪካ መልቀቅ አለባት የሚል ጥሪ አቅርቧል። አንዳንድ አካላት ደግሞ የማዱሮ በቬንዙዌላ የውስጥ ጉዳይ የፕሬዝዳንቱን የመያዝና የአሜሪካ ጣልቃ ገብነት መኖር ሀገሪቱን ወደ ባሰ አለመረጋጋት ሊከታት ይችላል የሚል ስጋት ያደረባቸው መሆኑን ገልጸዋል ተብሏል። በሌላ በኩል ደግሞ የአሜሪካን እርምጃ በአንዳንድ ሀገራት ያሉ አምባገነናዊና ጨቋኝ የሆኑ መሪዎችን ለማስወገድ ብቸኛው አማራጭ እንደሆነም የገለጹ አካላት አሉ ተብሏል። የዛሬ ጋዜጦች ብዙ ትኩረት ሰጥተው የዘገቡትም አሜሪካ የቬንዙዌላውን ፕሬዝዳንት በቁጥጥር ስር በመዋሏ ምን ጥቅምና ጉዳት ያስከትልባታል፣ በቬንዙዌላ ላይ የተወሰደው እርምጃስ በሌሎች ሀገራት በተለይ እንደ ኢራን ባሉ አምባገነን ሀገራት ላይ ሊያስከትለው የሚችለው ተጽዕኖ ምን ሊሆን ይችላል የሚሉና ተያያዥ ጉዳዮችን አንስተው ዘግቧል። አሜሪካ በአንድ በኩል በዓለም ላይ ሰላም እያመጣሁ ነው እያለች ብትገልጽም በሌላ በኩል ደግሞ በወታደራዊ ኃይል እርምጃ እየወሰደች እንደሆነ የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው በዝርዝር አቅርቧል። የካቲት 2025 ዓ.ም በሶማሊያ የዳሽና ሌሎች እስላማዊ የሽብር ድርጅቶችን ለመጉዳት ስትል አሜሪካ ጥቃት ፈጽማለች። መጋቢት 2025 ዓ.ም በኢራቅ የዳሽን ድርጅት አዲስ መሪ ደምስሳለች። እንዲሁም በየመን የሁቲ አማጽያን ይዞታዎች ላይ ጥቃት ፈጽማለች። ሰኔ 2025 ዓ.ም በኢራን ሁለት የኒውክሌር ማብለያ ጣቢያዎች በፖርዶ እና ናትናዝ ላይ ጥቃት ፈጽማለች። መስከረም 2025 ዓ.ም በቬንዙዌላ አደንዛዥ ዕፅ በሚያዘዋውሩ አካላት ላይ ጥቃት ፈጽማለች። ታህሳስ 2025 ዓ.ም በሶሪያ የዳሽን ድርጅት ይዞታዎች አጥቅታለች። ጥር 2026 ዓ.ም በትላንትናው ዕለት ደግሞ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር አውላለች ብሏል የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው። የማዕሪብ ጋዜጣ ዛሬ ካቀረባቸው ዘገቦች መካከል በጋዛ ሰርጥ ሁለተኛው ምዕራፍ የተኩስ አቁም ስምምነት ተግባራዊ ለማድረግ አሜሪካ የሰላም መማክርት ለማቋቋምና ሂደቱን በቅርቡ ለመጀመር እቅድ ይዛ ነበር። ይሁን እንጂ አሜሪካ በቬንዙዌላ ላይ በወሰደችው ጥቃትና ፕሬዝዳንት ማዱሮን በቁጥጥር ስር በማዋሏ ምክንያት ጋዛን የሚያስተዳድረውን የሰላም መማክርት ለማቋቋም የያዘችውን እቅድ ለጊዜው ሳታራዝመው አትቀርም ብሏል የማዕሪብ ጋዜጣ።
ሌላው ሁሉም ጋዜጦች የዘገቡት የኢራን ህዝባዊ አመፅን በተመለከተ ነው። የሀገሪቱ ህዝብ መንግስቱን በመቃወም የሚያካሄደውን ሰላማዊ ሰልፍ ጋዜጦች ተመልክተዋል። የተቃውሞ ሰልፍ ከሚያካሄዱ ዜጎች መካከል የተወሰኑ የተገደሉም አሉ። አንዲት ኢራናዊት ወጣት ለኢዲዮት አህሮኖት ጋዜጣ በሰጠችው ቃለ ምልልስ እኛ የኢራንን አስተዳደር አንፈራውም፣ ምዕራባውያን ሀገራትም የኢራንን መንግስት መፍራትና ማቆም አለባቸው በማለት ተናግራለች። የኢራን ህዝብ የተቃውሞ ሰልፎችን የሚያካሂደው በሀገሪቱ የኑሮ ውድነት በጣም ጣሪያ ላይ ደርሷል። ዜጎች የዕለት ከዕለት ፍጆታቸውን ማሟላት አልቻሉም። ከዚህ የኑሮ ውድነት ባሻገር የኢራን ህዝብ ነጻነት የለውም። በሁለቱ ምክንያቶች ኢራናውያን ወደ አደባባይ ወጥተው የሀገሪቱን መንግስት እየተቃወሙ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች ተቃዋሚዎችን ከገደሉ ጣልቃ እንገባለን በማለት ማስጠንቀቃቸውን ጋዜጦች ዛሬ በዘገባቸው ተመልክተዋል። የኢራን መንፈሳዊ መሪ አያቶላህ ሀምናኤ በሀገራቸው ለተከሰተው ህዝባዊ ተቃውሞ ኃላፊዎች ጠላቶቻችን ናቸው ብለዋል። የኢራን መንግስት በሀገሪቱ ያለውን የምጣኔ ሀብት ችግር የሚስማማበት የሚያምንበት ቢሆንም ተጠያቂዎች የምዕራብ ሀገራት ናቸው። ስምምነቶችን በመጣስና ተቃውሞዎች እንዲነሱ በማድረግ ምዕራባውያን ተጠያቂዎች ናቸው ብለዋል የኢራን መንፈሳዊ መሪ። ሌላው የኢዲዮት አህሮኖት ጋዜጣ የዘገበው በሀሬዲ ማህበረሰብ የትምህርት ጉዳይን በተመለከተ ሲሆን ሴቶች የበለጠ ይማራሉ፣ የ12ተኛ ክፍል ውጤትም ያመጣሉ፣ በአንጻሩ ወንዶች ዝቅተኛ ውጤት ያስመዘግባሉ በማለት ዘግቧል። ባለፉት 2 ዓመታት የነበሩ ውጤቶችን ዋቢ በማድረግ ጋዜጣው እንደዘገበው የ12ተኛ ክፍል ማጠናቀቂያ ውጤት በአጉሮት የሚያመጡ ቁጥር ውስጥ ሴቶች የበለጠ ከወንዶች አንጻር ከፍተኛ መሆኑን ጋዜጣው ዘግቧል። የተከበራችሁ አድማጮቻችን የጋዜጦች ዘገባ ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን ወቅታዊ ዘገባ የምናቀርብበት ሰዓት ነው። በካን ሀዳሾት የውጭ ዴስክ ዜና ዘጋቢ የሆነው ባልደረባችን ራም ብራንድስ ይገኛል። ሻየው ስና ምንጠይቀው አሁን ቦኬር ቶቭ ራም። ቦኬር שלום רב. שלום לך. מה היה אתמול באמריקה הלטינית? אז נכון, אתמול ב3 בינואר כוחות אמריקאים ביצעו את תקיפות אוויריות בוונצואלה, ברחבי ונצואלה, בקרקש ובמקומות אחרים, והם לכדו את הנשיא ניקולס מדורו ואת רעייתו סיליה פלורס במבצע צבאי באמת רחב וכיף. כרגע מדורו ורעייתו כבר הועברו לניו יורק, כבר הועברו למתקני משרד המשפטים האמריקאי, והם כרגע הגישו נגדם כתב אישום בגין נרקו-טרוריזם, כלומר טרור סמים, הברחות סמים, סחר באמת בסמים והחזקה בנשק וכו'. הנשיא טראמפ הודיע כי ארצות הברית היא זאת שתנהל את ונצואלה באופן זמני עד למעבר שלטוני, תוך שהוא שם דגש על כך שמתכוונים לשקם את תעשיית הנפט, כלומר ייכנסו השקעות אמריקאיות לתוך תעשיית הנפט, וארצות הברית למעשה תשלוט בנפט הוונצואלה. אוקיי, נתרגם אותך בדרום אמריקה, אם תגኘው ቬኔዙዌላ በፕሬዝዳንት የአሜሪካ መከላከያ ሰራዊት በወሰደው ልዩ ወታደራዊ ዘመቻ ጠልፎታል፣ በቁጥጥር ስር ውሎ ከነ ባለቤቱ የቬኔዙዌላ ፕሬዝዳንት በአውሮፕላን ወደ ኒውዮርክ ተወስዷል። በቀጣይነት እንግዲህ በፍርድ ቤት እስከሚቀርብ ድረስ እና እንዲሁም ከዚሁም ጋር ለጊዜው የአሜሪካ አስተዳደር ቬኔዙዌላን እያስተዳደራል ተብሎ ይጠበቃል። በዋናነት የዚሁ የቬኔዙዌላ ፕሬዝዳንት አስተዳደር በእጽ አፍዛ ደንዝዝ ንግድ ላይ በጣም የተስፋፋ የአስተዳደር ብልግና ያለበት ስርዓተ መንግስት በመሆኑ የፕሬዝዳንት ትራምፕ በወሰደው ትዕዛዝ መሰረት የመከላከያ ኃይሉ በቁጥጥር ስር አውሎታል። ፕሬዝዳንቱ እንግዲህ በቅርብ ለፍርድ ይቀርባል ተብሎ ይጠበቃልና በጊዜው ቬኔዙዌላ በሰሜን ደቡብ አሜሪካ የምትገኝ ሀገር ነችና በዚህ ላይ ጊዜያዊ አስተዳደር በአሜሪካ ስር ትውላለች ነው ያለው ቃል አቀባያችን። በኖሴ ቬኔዙዌላ በዘፓም ሾናም አረጾታ ብሪት በኮህ
נכנסת לתקוף את השליט של ונצואלה, מה אומר העולם? נכון, אז באמת התגובות בעולם מעורבות, בעלות ברית של ונצואלה כמו רוסיה, סין ואיראן, באמת גינו את המעשה הזה. ראינו גם מדינות שהן בעלות ברית של ארצות הברית בתגובות מעורבות. אם אנחנו מדברים פה על ספרד שגם מגנה את זה כהתערבות והפרה של החוק הבינלאומי, נשיא צרפת מקרון קרא באמת למעבר שלב של השלטון בהנהגת אדמונדו גונזלס, זה אותו מועמד אופוזיציה שניצח כנראה בבחירות ב-2024, אבל הבחירות זויפו בידי משטר מדורו. זה לפחות הטענה האמריקאית, ההצלה האמריקאית שמדורו איננו נשיא נבחר, הוא לא נשיא לגיטימי, הוא מנהיג של ארגון טרור של קרטל סמים. ושמענו גם את גרמניה וגם את בריטניה קצת הססניות בנושא הזה. ראש ממשלת בריטניה סטארמר אמר שהוא רוצה לדבר עם טראמפ ועם בעלות הברית הנוספות של ארצות הברית כדי להבין את העובדות, והוא הדגיש שבריטניה לא הייתה מעורבת. אז אתה רואה פה שבעלות הברית של ארצות הברית מאוד נזהרות מלתקוף ישירות את ארצות הברית, אבל כן מגיבות באי-נחת, כמובן. እንግዲህ ሻየው ራምን የጠየቀው አሜሪካ ለመጀመሪያ ጊዜ በዚህ እንግዲህ በቬንዙዌላ ጣልቃ በመግባት ፕሬዝዳንት ኒኮላስ ማዱሮን ቁጥጥር ስር ያዋለችበትን ሁኔታ ዓለም እንዴት ተመለከተው፣ ምን አይነት ምላሽ ሰጠ ብሎ ነው የጠየቀውና ራምም ሲመልስ እንግዲህ የዓለም ሀገራት በተለይ ደግሞ ከቬንዙዌላ ጋር ጥብቅ ወዳጅነት ያላቸው እንደ ሩሲያ፣ ቻይናና ኢራን ያሉት አውግዘዋል የአሜሪካን ድርጊት። ያው እንግዲህ አሜሪካ ከዚህ ድርጊቷ እንደውም እንድትለቅ ሁሉ ሩሲያ ጥሪ ያቀረበችበት ሁኔታ አለ። ሌላው ይቅርና የአሜሪካ የቅርብ ወዳጅ ናቸው የሚባሉ የቃል ኪዳን ወዳጅ ሀገራት የሚባሉት እንደ ስፔን ያሉት ሀገራትም የተቃወሙበት ሁኔታ አለ። ፈረንሳይ ሰላማዊ ሽግግር እንዲሆን ጥሪ አቅርባለች። በምርጫ ካሁን በፊት የተመረጡትን ስልጣኑን እንዲይዙ ያለችበት ሁኔታ አለ። እንደ ጀርመን፣ ብሪታንያና የመሳሰሉት ሀገራትም ተመሳሳይ ሁኔታ ነው። የብሪታንያ ጠቅላይ ሚኒስትር ስታርመር ከፕሬዝዳንት ትራምፕ ጋር እንደሚነጋገሩና ብሪታንያ በጉዳዩ የሌለችበት መሆኑን ገልጻለች ነው ያለው ራም ባጭሩ። יש כאלה שטוענים ארצות הברית רוצה להשתלט על הנפט של ונצואלה. זה נכון או לא? זה נשמע די נכון, זה כרגע מה שאנחנו שומעים מכיוון הבית הלבן, מכיוון טראמפ עצמו. נציין, ארצות הברית טוענת שהנפט של ונצואלה הוא נפט גנוב, ונסביר למה. כי חברות אמריקאיות בזמנו השקיעו בזיכיונות ובתשתיות לשאיבת נפט ברחבי ונצואלה, ואז בא משטר צ'אבז מדורו, הלאים את אותן תשתיות והעביר אותן לידי המדינה הוונצואלנית. אז הטענה האמריקאית שמדובר פה בנכסים אמריקאים שנגנבו. נזכיר כי ונצואלה היא המדינה עם מאגר הנפט המוכח, עתודות הנפט המוכחות הגדולות ביותר בעולם, אפילו יותר מערב הסעודית. אז יש פה גם את המרכיב הזה, גם ארצות הברית בעצמה עם מעצמה אנרגטית, אז לוונצואלה יש כן את היכולת הזאת להשפיע על שוק האנרגיה בצורה די דרמטית, אז כן, יש פה את המרכיב הזה. እንግዲህ ባልደረባ የሰጠኝ ዘመነ ቃል አቀባያችን ራም ብራንድስ የጠየቀው ምንድን ነው አሜሪካ የቬኔዙዌላን የነዳጅ ዘይት ለመቀማት ለመውሰድ ለቁጥጥሯ ስር ለመዋል ነው ወይ ለሚለው ይመስላል ያለው። ቬኔዙዌላ በደቡብ አሜሪካ የምትገኘው በጣም በነዳጅ ሀብት በጣም እንዲያውም ከሳውዲ አረቢያ በበለጠ ሁኔታ ብዙ ነዳጅ ዘይት ሀብት ያላት ሀገር ነችና ይህን የተፈጥሮ ሀብት የነዳጅ ዘይት በቬኔዙዌላ ባለፉት መሪዎችም በአሁኑም በስልጣን ላይ ያሉት በትክክለኛ ሁኔታ እየመሩት እየተጠቀሙበት አይደለም። የተለያየ የማጭበርበር ስራዎች ሁሉ እየተከናወኑ መሆናቸው ነው። ሀያሏ አሜሪካ ይህንን የቬኔዙዌላ የነዳጅ ዘይት ሀብትን በቁጥጥር ስር ለማዋል ፍላጎት ያላት ይመስላልና ከዚህ በኖሳፍ አልዜም አንሾይሎ שהמשקיעים בארצות הברית הם מתכוונים לשלוט על המשאבים של ונצואלה?
אז באמת נשאלת השאלה מי ישלוט בוונצואלה ביום שאחרי. מה שטראמפ אמר שתהיה איזו קבוצה של אנשים בהובלה של שר החוץ רוביו ושר הביטחון הקסט. מי יהיו עוד אותם האנשים? זה עוד נחכה ונראה. טראמפ אומר שאנחנו כבר מתחילים בהליכים לזהות את אותם אנשים ולתת להם סמכויות. לגבי שאלתך ממש ספציפית בנוגע למגזר העסקי, אז אנחנו כן ראינו דיווח מעניין אתמול בוול סטריט ג'ורנל, לפיו במגזר העסקי בארצות הברית כבר עטים כמוצאי שלל רב על וונצואלה. מתכננים כ-20 מראשי המשק האמריקאי לבקר בוונצואלה כדי לבחון הזדמנויות להשקעות, בין היתר גם בתחום האנרגיה. ቬንዙዌላን እንግዲህ ለማስተዳደርና በተለይ ደግሞ የዛን ሀገር ያው የተፈጥሮ ሀብት ለማልማት ወይም ኢንቨስት የሚያደርጉ የሚፈልጉ አሉ ብሎ ሻየው ለጠየቀው እንግዲህ ለጊዜው ቬንዙዌላን ለማስተዳደር በአሜሪካ በኩል የውጭ ጉዳይ ሚኒስትሩና መከላከያ ሚኒስትሩ ኃላፊነት ሳይሰጣቸው እንደማይቀር ነው። ሌላው ደግሞ ኢንቨስት በማድረጉ ዙሪያ ወደ 20 የሚሆኑ የአሜሪካን ኢኮኖሚ ምጣኔ ሀብት የሚያንቀሳቅሱ አካላት ባለ ሀብቶች ማለት ነው በቬንዙዌላ በቅርቡ ጉብኝት የማድረግና ሁኔታዎችን የመመልከት ፍላጎት እንዳላቸው ነው የገለጸው። ናቮር ለኖሴ ኢራን ካለን ጊዜ አንጻር አያቶላ כן, מה הולך עם ההפגנות? אז נכון, האם יש השלכות לזה, של מעשים של ארצות הברית למנהיגים של איראן? זה די ברור, אתה יודע, באמת ההפגנות באיראן נכנסות כבר לשבוע השני שלהן, והן המניע להן זה קריסה כלכלית, האינפלציה מגיעה ל-40-50%, הריאל, המטבע האיראני נמצא בשפל של כל הזמנים, ומחירי המזון מרקיעי שחקים, מיליונים נדחפים לעוני. אנחנו גם דיברנו פה בעבר על משבר המים שהיה פה באיראן במהלך הקיץ, גם משהו. אז באמת ישנן הפגנות בלמעלה מ-100 מיקומים בלמעלה מ-22 מחוזות, בהם טהרן, איספהאן ועוד. מדובר פה על לפחות 10 הרוגים, כולל מבין כוחות הביטחון, מאות עצורים בירי גז מדמיע ושריפת מכוניות. מבחינת התגובות, אז המנהיג העליון חמינאי הודע כי התלונות תקפות, באמת התלונות בנוגע למצב הכלכלי באמת יש להם מקום, אך הוא נשבע לדכם מתפרעים משהו קורה והאשים כוחות חיצוניים, כלומר כנראה ארצות הברית, בכך שהן מבצעות מבצע השפעה כדי להציס את האנשים שם. רק נציין כי הנשיא טראמפ אמר, עוד פעם גם בזה הוא מתערב, הוא אמר כי אם ימשיכו להרוג מפגינים, ארצות הברית תיאלץ להתערב, וזה כמובן גם עורר תגובת נגד מכיוון איראן. אנחנו נתקוף את הכוחות שלכם, את הבסיסים שלכם במזרח התיכון, אז אנחנו רואים עוד פעם את הדינמיקה הזאת. נתרגם ባልደረባ የሰጠኝ የጠየቀው ጥያቄ በኢራን የህዝብ መንግስት ተቃውሞ ሰላማዊ ሰልፍ እየተካሄደ ነውና ለመሆኑ መዘዝ አለው ወይ? ለምሳሌ አሜሪካ ጣልቃ ገብነት ይኖር ይሆን? እንዴት ነው ለሚለው ቃል አቀባያችን ብራንድስ የሰጠው ዘገባ የኢራን ህዝብ ችግር ድህነት በጣም በዝቶበታል። ይህን መረረው፣ ይህንን መቋቋም አልቻለምና በአሁኑ ባለፉት ቀናት እስከ ዛሬም ጨምሮ በኢራን በተለያዩ ከመቶ ከተሞችና የተለያዩ አውራጃ ክፍላተ ሀገራት መካከል መንግስትን በመቃወም ሰፊ ከባድ የተቃውሞ ሰላማዊ ሰልፍ በማካሄድ ላይ ነው የሚገኘው። አሁን እስካሁን ወደ ከ10 በላይ ሰዎች በሰላማዊ ሰልፈኞች ተገለዋል። ይህን በተመለከተም የአሜሪካ ትራምፕ የተናገሩት ምንድን ነው? ይህንን የኢራኑ አያቶላ በአገናናዊ ስርዓተ መንግስት ሰላማዊ ሰልፈኞችን የሚገድል በግፍ የሚመግደሉን ከቀጠለ አሜሪካ ጣልቃ ልትገባ ትችላለች በማለት ነው አይደለም? እንግዲህ አዎ ለጋቤኑ ሻናሃኑ ንምጻይም በመዝራኻ ትሆን ከሙባን ሃይም የሽ ክፊሽ ሰጠኝ ሻሎት ሃይም የሽ አሽላኻ በአፍጋና מתרחשת באדמת איראן ביחס לישראל. כמובן שיש להן השפעות, אני חושב שאנחנו כן שמענו מסרים מישראל הרשמית, שמביע תמיכה במפגינים וכו', לא בפעם הראשונה שאנחנו שומעים הצעות שכאלו. טוב, תקשיב, אנחנו ראינו כבר הפגנות בעבר, אני ראיתי תידוכים מצד גורמים בישראל שמדובר בהפגנות גדולות יותר מהפגנות מסע המיני וכו', אשרי המאמין. בסופו של דבר, בשורה התחתונה, השאלה היא האם יש כוח מאורגן, אפילו חמוש,
בקרב המפגינים שיכול להתגבר על המשטר. כרגע אנחנו לא רואים דבר כזה, אבל כן, ככל שאנחנו רואים תסיסה גדולה יותר ויותר בקרב המשטר האיראני, מן הסתם זה משחק לטובתה של ישראל. בסופו של דבר, ישראל כן מעוניינת לראות את המשטר האיראני הנוכחי מעורער. מצד שני, אנחנו לא רוצים לראות קריסה מוחלטת של איראן, כי תהיינה על הדברים האלו השלכות רחבות היקף לאזור כולו. ישעיהו እንግዲህ ራምን የጠየቀው በኢራን የሚካሄደው ሰላማዊ ሰልፍ በዚህ በመካከለኛው ምስራቅ በተለይ ለኛ በእስራኤል ላለነው ምን አይነት ተጽዕኖ ሊኖረው ይችላል ነው ያለው። እንግዲህ ራም እንደመለሰው ደግሞ ለእስራኤል ምናልባት ያንን የአያቶላዎችን አስተዳደር ማነቃነቁ ጥሩ ሊሆን ይችላል። በእስራኤል በኩልም ተቃዋሚዎችን የመደገፍ ሁኔታ አለ። አንዳንድ ነገሮችን ግን በመጨረሻ የተደራጀ ኃይል አለ ወይ? አሁን የኢራንን መንግስት የሚያነቃንቅ ወይም ደግሞ ሊጥል የሚችል የተደራጀ ኃይል የሚለው ነው። አሁን በአሁኑ እንደሚታየው እንደዚህ አይነት ኃይል አይኖርም። ግን ሰላማዊ ሰልፉ እዛ ላይ የተቃውሞ ሰልፉ ለእስራኤል በመጨረሻ ጥሩ ሁኔታ ሊኖረው ይችላል ነው ያለ። አዎ ምድፍኔ አያቶላ ሃማናይ המנהיג של איראן ב-1979, לפני 46 שנים הוא עלה לשלטון. חומייני, ואז באמת אחרי שחומייני מת, אז חמינאי החליף אותו, נכון? ב-89. היה מלך היה שעה, נכון. እንግዲህ አማናይ ስልጣነ መንግስቱን የያዘው ከዛሬ 46 ዓመት በፊት 1979 ዓመተ ምህረት ላይ ነበር። ከዛ በፊት ንጉሳዊ ስርዓተ መንግስት ነበር። ለ46 ዓመታት ያህል አማናይ እየመራ ነው በኢራን። አሁን የህዝብ ተቃውሞ አጋጥሞታል። እንግዲህ በቀጣይ ነሳተ תודה መልካም ቀን יום טוב, שבוע טוב. מלכם כאן אמרת? כן. איך אמרת שוב? መልካም ቀን מלכם כאן. זה בסדר, לאט לאט הוא יזמן. תודה. תודה לכם. ሻያው እንግዲህ አሁን ተመልክተናል ከራም ጋርም ያለውን ሁኔታ የቬንዙዌላው ሁኔታ ብዙ ነገሮችን ዓለምን እያነጋገረ ነውና እንዴት ሉዓላዊት ሀገር ላይ ሌላ ሉዓላዊት ሀገር በተለይ በተባበሩት መንግስታት ድርጅት አባል የሆነች እና የዛን ቻርተር የሚሉትን የምታከብር ሀገር እንደዚህ አይነት እርምጃ መውሰድ የለባትም የሚሉ አካላት አሉና እንደው አሜሪካ እውነት ለወንጀል ብቻ ነው ያደረገችው የሚላልና በሌሎች ላይስ ምን አይነት ተጽዕኖ ያመጣል? አሁን አንዳንድ አምባገነን ሀገሮች እንዲማ ከሆነ አሜሪካ እንግዲህ በግዛታችን መጥታ እኛን ልታስወግደን ትችላለች ብለው ሊጠነቀቁ ይችላሉ ወይ? አዎ የሚያስደነግጣል። እውነት ነው። ቀላል አይደለም። አምባገነናዊ ስርዓተ መንግስት እንግዲህ በዋናነት ጎረቤት አሁን በደቡብ አሜሪካ ሰሜን ደቡብ አሜሪካ በለው ለአሜሪካ ያሉ አሜሪካ በቅርብ የምትገኝ ሀገር ናት ቬኔዙዌላ። አሁን የስርዓተ መንግስቷ የባለገ ሆነና አሁን በሀገሪቱ ቬኔዙዌላ የአእምሮ አደንዝዝ የእጽ ንግዱ ሳይቀር እስከ አሜሪካ ውስጥ እየገባ ነው። ቀላል ነገር አይደለም። ከህግ ውጭ የሆነ ሁኔታ ወደ አሜሪካ ግዛት እየገባ ስለሆነ ሌላም ከህግ ውጭ የሆነ ስራዎችም ስለሚገቡ ለራሷ በሜክሲኮም እኮ ይገባሉ። በሜክሲኮ እኮ የበለጠ ይገባል አደንዛዥ እጽ እና አንዳንድ ጊዜ የሜክሲኮን አስተዳደር አቅባለሁ ብለዋል። ካሁን ቀደም ፕሬዝዳንት ትራምፕ እንዲያው ስልጣነ ሲረከቡ የሜክሲኮ ዜጎች ወደ አሜሪካ ግዛት እንዳይገቡ ድንበሩን በደንብ አድርገን እናጥራለን እንገነባለን ብለው ተናግረው ነበረና ይህንን ለሀገራቸው አሳሳቢ በመሆኑ ጣልቃ ገብተዋል። አሁን ይህንን
የቬኔዙዌላን ፕሬዝዳንት ጠለፉ። ይህን አይነት አሰራር አንዱ ሀገር በሌላው ሀገር መሪን ገብቶ ቅድም እንዳልከው ሌሎቹም እንግዲህ ሀያል ጉልበት ያለው ሀገር እንዲህ አይነት እርምጃ ከወሰደ እንዲህ አይነት እንደዚሁ እንደ ቬኔዙዌላ አምባገነን መሪ አይነት ካለ አይ ነገ ለኔ ይደርስብኛል ብለው መስጋታቸው አይቀሬ ነው። ግን አንዳንድ ሀገራት ደግሞ እንደሚሉት ለምን አሜሪካ እንደዚህ አይነት ሁኔታዎችን በሰሜን ኮሪያ ላይ አልወሰደችም? ሰሜን ኮሪያማ የኒውክሌር ጦር መሳሪያ ስላላት ልትተኩስ ትችላለች የሚሉ ዘገባዎችም ሲቀርቡ ነበር። በሌላ በኩል ደግሞ እንግዲህ ፕሬዚዳንት ትራምፕ በአንድ በኩል ሰላም አስፋኝ ነኝ ይላሉ፣ በሌላ በኩል ደግሞ ኃይል ይጠቀማሉ እና ሁለቱ የሚጋጩ ናቸው። ለማንኛውም ወደፊት እናያለን። የኢራንም ጉዳይ ያው እንደቀጠለ ነው። ይህንም እንመለከተዋል፣ በቀኑም ሰፋ አድርገን እንመለከተዋል። ሻያው እናመሰግናለን። በጣም እኔም አመሰግናለሁ። በሰፊው የምንመለከተው የኢራን ሰላማዊ ህዝብ ተቃውሞ ሰላማዊ ሰልፍ ምን ላይ እንደደረሰ እንከታተላለን። በጣም